ሻሎም ሻሎም የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ ቅዱሳን ሁላችሁም እንደምን አላችሁ? ሁሉ መልካም እኔጋ ሁሉ መልካም ነው። ክብር ለጌታ ኢየሱስ ይሁን። እነሆ ደግሞ በፊታችሁ ተመልሼ መጥቻለሁ። ክብር ለኢየሱስ ይሁን። የረዳኝ ጌታ ይባረክ። ዛሬ በቀጣይ ክፍል እናያለን ባልኩት መሰረት እግዚአብሔር ረዳኝና የጌታን ድምጽ ማወቅ የጌታን ድምጽ መስማት የሚለውን ሁለተኛ ክፍል ይዤ መጥቻለሁ። ለማስታወስ ያክል ያለፈውን ትምህርቴን ሄዳችሁ ብትሰሙት መልካም ነው ላለው የጌታ ድምጽ መስማት የሚችለው ማን ነው? ጌታን ማንም ሰው ሊሰማው ይችላል ወይ የሚል ጥያቄ ይኖራል። የጌታን ድምጽ የምንሰማበት መንገድ በምን መልኩ ነው? እንዴት ነው ወደ ጌታስ መምጣት የሚገባን የሚለውንም ሐሳብ ጭምር ይዤ ዛሬ በዮሐንስ ወንጌል ምዕራፍ 10 ላይ ያለውን ሐሳብ ነው አብረን የምንመለከተው። እንዲህ ይላል ለማስታወስ ያክል እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን የሚወጣ እርሱ ሌባ ወንበዴም ነው። ጌታ ያስተማረው ትምህርት ነው። በበሩ የሚገባ ግን የበጎች እረኛ ነው። ለእርሱ በረኛው ይከፍትለታል፣ በጎቹም ድምፁን ይሰሙታል። የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል። የራሱንም ሁሉ ካወጣቸው በኋላ በፊታቸው ይሄዳል። በጎቹም ድምፁን ያውቃሉና ይከፍቱለታል። ከሌላው ግን ይሸሻሉ እንጂ አይከተሉትም፣ የሌሎችን ድምፅ አያውቁምና። ኢየሱስ ይህን ምሳሌ ነገራቸው፣ እነርሱ ግን የነገራቸው ምን እንደሆነ አላስተዋሉም። ስለ ደቀ መዛሙርቱ ነው ይህ ቃል የሚናገረው። ተመልከቱ፣ ጌታን አንድ ሰው ኢየሱስ ክርስቶስን ጌታና አዳኝ አድርጎ ከተቀበለባት ሰዓትና ሰከንድ ጀምሮ ጌታ ያንን ሰው ይናገረዋል። በሌላ አባባል ኢየሱስ የእሱ እረኛ ይሆናል። ኢየሱስ ጠባቂው ይሆናል። በዚሁ ሐሳብ ላይ ያለው ወገኖቼ የኔ የክርስቲያናዊ ማለት በክርስትና ሕይወት ውስጥ የገባኝ የተረዳሁት የጌታን ድምጽ መለየት የጌታ ድምጽ በውስጤ እንደሚናገረኝ ያወኩ ጊዜ ተለውጬ ቀረው። ለኔ ነው ለራሴ እያልኩ ያለሁት። ምናልባት ለረጅም ዓመት ታውቁኛላችሁ። ይሄ ሰው ዝም ብሎ በዛው መስመር ላይ ነው ያለው። ለምንድን ነው ትሉ? ድምፁ ነው የያዘኝ። የጌታ ድምጽ በእያንዳንዳችን ሰው ላይ በጣም እንድትጠነቀቁ የሚያስፈልገው ከሁኔታዎች ጋር በሌላ አባባል ምንድነው በዚህ በተፈጥሮ አእምሯችን ተርጉመን እንዲህ ነው የምንለው አይነት አይደለም። ለምን ቢባል ኢየሱስ ምን አለ? የሌላውን ድምጽ አይከተሉትም ነው የሚለው። ከዛኛው ከማይከተለው መስመር ውስጥ ነው የሚያስገባ። ኢየሱስን ድምጽ ግን የምትለይና እሱ የሚልህን የምትታዘዝ ሰው ነው የሚያደርግ። ክብር ለጌታ ኢየሱስ ሲሆን ኢየሱስ ለዘላለም ጌታ ነው። እና ተመልከቱ የዚህ ምዕራፍ 10 የመጨረሻው ሐሳብ ላይ ሲመጣ 10 ላይ ምን ይላል መሰላችሁ? ሌባው ሊሰርቅና ሊያርድ ሊያጠፋ እንጂ ስለሌላ አይመጣም፣ እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ። አሁን አንድ ሰው ወደ ጌታ ኢየሱስ ሕይወቱ ሲገባ የበዛውን የእሱን ሕይወት በሌላ አባባል ምንድነው የትንሣኤውን ሕይወት የኢየሱስ የትንሣኤ ሕይወት ለዘላለም የሚባል ሕይወት አለ ወገኖቼ። እዚህ ምድር ላይ በዚች ጊዜ ብቻ የሚቀር ሕይወት አይደለም እኔና እናንተ ጋር እየሰራ ያለው። ለምን ቢባል የእግዚአብሔር የሆነ በልጁ በኢየሱስ የተቀበልነው የምንሰማው ድምጽ አለ የምንከተለው።
ለዘላለም በሚባል ዓለም ውስጥ እንድንኖር ዋስትና የሚሆነን የማይለወጥ ድምጽ የኢየሱስ ድምጽ። እስቲ በዮሐንስ ወንጌል 5:25 ላይ እውነት እውነት እላችኋለሁ ሙታን የእግዚአብሔር ልጅ ድምጽ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው፣ የሚሰሙትም በሕይወት ይኖራሉ። ያን ጊዜ ጌታ ወንጌልን ሲያስተምር ወገኖች፣ አንድ ሰው ሕያው የሚሆነው ከኢየሱስ ድምጽ ሕያው የሆነው የእግዚአብሔር ልጅ ስለሆነ ተመልከቱ፣ ሕያው የሚያደርገው ኢየሱስ እንጂ ሰው በራሱ አይደለም። ስለዚህ ያለ ኢየሱስ ሙታን ነበርን። ምን ይላል መሰላችሁ? በኤፌሶን 2 ላይ በበደልና በኃጢአታችሁ ሙታን ነበራችሁ ነው የሚለን። ተመልከቱ፣ የማይታዘዝ የቁጣ ልጅ እያለ ነው የሚያስቀምጠን። ነገር ግን ከእግዚአብሔር ከታላቅ ምሕረቱ ፍቅሩ የተነሳ በክርስቶስ ኢየሱስ ሕይወት ሰጠን ይላል። ስለዚህ የዳናችሁት ማንም ሰው እንዳይመካ በጸጋ ነው ይለናል። በጸጋው እንዲሁ በሱ ቸርነት በእምነት ድናችኋልና። እንዲህ ብቻ ብሎ አይጨርስም። ከክርስቶስ ጋር አስነሳን ይላል። በአብ ቀኝ አስቀመጠን። ክብር ለጌታ ኢየሱስ ይሁን። አሁን ኢየሱስ ያደረገውን ኢየሱስ የሰራውን ስራ በዛ 2:10 ላይ ይነግረናል። እግዚአብሔር በክርስቶስ ኢየሱስ የእጅ ስራዎች ነን ይለናል። ክብር ለጌታ ኢየሱስ ይሁን። አሁን ተመልከቱ፣ ትምህርቴ ድምጽ ነው። ድምጽ በውስጣችን ብዙ አይነት ነገሮች መጀመሪያ ያለን አስተዳደጋችን ተመልከቱ። ገና በቃ ውልደታችንን ብንመለከተው የቤተሰባችንን አስተዳደጋችንን እንደገና በሁሉ ነገር ውስጥ ይዘን ግራና ቀኝ አካባቢያችን ላይ ባህላችን ምናችን ይዘን የምናድጋቸው ድምጾች ናቸው ያሉት። ልብ በሉ፣ የኢየሱስ ድምጽ የሚያሳርፍ ነው ወገኖች። የኢየሱስ ድምጽ እነግርሃለሁ የሚያሳርፍ ነው። የጌታ የኢየሱስን ድምጽ የምትለይበት ብቸኛ መንገድ ዙሪያውን በተፈጠረ ነገር ውስጥ ባለህበት ሁኔታ ውስጥ የሚያረጋጋ ሰላም የሚሰጥ ድምጽ ነው የኢየሱስ ድምጽ። ይህ የኢየሱስን ድምጽ በውስጥ መስማት ስትጀምር እነግርሃለሁ ከዚህ በፊት የማታውቀው የማላውቀው ወደፊትም ቢሆን በዚህ ድምጽ ካልሆነ በስተቀር በሌላ የማታርፍ ሰው ነው የሚያደርገው። ትምህርቴ ትንሽ እዚህ ዮሐንስ 10 ላይ ተመልከቱ። ሌባው ሊያርድ፣ ሊሰርቅ፣ ሊያጠፋ ብዙ ነገሮች ነው ወደ ጆሮ የሚመጣው። ብዙ የተለያዩ ነገሮች ናቸው የሚመጡት። ተመልከት፣ አሁን የሌባው መሆኑን የምታውቀው ከዚህ ከመልካም ነገር እግዚአብሔር ካየለ ነገር ይህንን ነገር እንዳታምንና በሕይወት እንዳትለማመድ የሚያደርግ ባህሪ ነው። የዚህ ዓለም ገዢ የዲያብሎስ ሥራ ሁል ጊዜ ለእግዚአብሔር የተቀደሰ ሕይወት እንዳይኖር፣ ወደ እግዚአብሔር እንዳትቀርብ፣ ቃሉን እንዳትወድ የሚያደርግ መሰናክሎች ሰራቂ ነው። ሌባ ነው ይለዋል። ሌቦች ነው ይለዋል። ወደ እግዚአብሔር የማያቀርብ ነው። የተለያዩ ነገሮች ተመልከቱ። ኢየሱስ ግን ሕይወት እንዲበዛ እንዲትረፈረፍላችሁ። ብዙ ጊዜ እችን ነገር ማቴሪያል ወይንም የምድራዊ ሀብት ነገሮች ላይ ብቻ እናስበዋለን። ይህ የእግዚአብሔር ሕይወት መለኮታዊ የእግዚአብሔር መገኘት ነው። በሕይወት ውስጥ እጅግ የበዛ ልትረዳው በዚህ በተፈጥሮ አእምሮህ የማትችለው ነገር ግን በመንፈስ ቅዱስ በእምነት የምታረጋግጠው የሚያረጋግጥልህ እግዚአብሔር ካንተ ጋር እንደሆነ የምታውቅበት ቀን ሌሊት በእግዚአብሔር ስም ሐሴት የምታደርግበት በእግዚአብሔር ቃል ደስ የሚልህ ክብር ለጌታ ኢየሱስ ሲሆን ያን ጊዜ ወገኔ አንደበት ይለወጣል፣ ንግግርህ ይለወጣል። ወደ እግዚአብሔር ስትቀርብ ደስ ይልሃል። ሁል ጊዜ ጌታን በቃሉ ታየዋለህ። እስቲ በሌላ ስፍራ ላሳያችሁ። 8:44 ላይ እንዲህ አለ፣ ንግግሬን የማታስተውሉ ስለምንድን ነው ኢየሱስ ይላቸዋል።
ቃሌን ልትሰሙ ስለማትችሉ ነው? ንግግሬን የማታስተውሉ ስለምንድን ነው? ቃሌን ልትሰሙ ስለማትችሉ ነው ይላቸዋል። እዚህ ጋራ በግልጽ አድርጎ የሚናገራቸው 8:31 ላይ 30 ጀምሮ ያለው ነው። በስሙ ያመኑትንም አይሁዶች ይላል በቃሌ ብትጸኑ በእውነት ደቀ መዛሙርቴ ትሆናላችሁ፣ እውነትንም ታውቃላችሁ፣ እውነትም ነፃ ያወጣችኋል። በጣም ነው የሚገርመው። ብዙ ጊዜ ወገኖቼ ኢየሱስ ከሌለበት ሕይወት እውነትን አታውቅም፣ ልትከተለው አትችልም፣ ድምፁም ባንተ ውስጥ አይኖርም። ኢየሱስ ያስፈልግሃል። ለምን ቢባል የኢየሱስ መኖር ነው የኢየሱስ የሆነውን ድምፅ እንድናውቅ የሚያደርገን። መንፈስ ቅዱስ ይህን ስራ ነው የሚሰራው በቅዱሳን ሕይወት ውስጥ። ወገኖቼ በዚህ በዮሐንስ ወንጌል 8:44 ቀጥሎ ወደታች ሲል እናንተ የዲያብሎስ ልጆች ይላቸዋል። እንዴት? ንግግሩን መስማት ስለማይችሉ፣ በሌላ አባባል ወደ ኢየሱስ ካልመጣ የኢየሱስን ንግግርና ድምፅ ልትሰማ አትችልም። ብዙ ጊዜ ልታጠና ትችላለህ። ኢየሱስን የግል አዳኝ ጌታ አድርገው ወደ ልብህ ባልተቀበልከው ውስጥ ምንም አይነት ድምፅ አትሰማም። ስለዚህ ቢመስት ሪፔንት ንስሐ መናዘዝ ኃጢአትን ያስፈልጋል። ኃጢአቴን በተናዘዝኩኝ ሰዓት ወገኖቼ የኢየሱስ ድምፅ መስማት ጀመርኩ። ጌታን ማወቅ ጀመርኩ። በጣም በቃሉ ደስ ይለኝ ጀመር። ነገ በኢየሱስ እጅ እንደሆነ እርግጠኛ ሆንኩ። መጽሐፍ ቅዱስ በትንቢተ ኤርምያስ ምዕራፍ 29:11 በጣም ነው የሚገርመው። ለእናንተ የማስባትን ሐሳብን ያውቃለሁ፣ ፍጻሜው ያማረ እንጂ የከፋ አይደለም ይላል። እዛው 29:13 ላይ ደግሞ ወደ ጌታ ቀርበን ጌታን መፈለግ መሻት በፍጹም ልባችን ወደ ጌታ እንድንቀርብ ያስተምረናል። በትንቢተ ኢሳይያስ በዛው 29:13 ላይ ደግሞ ሄደን ስንመለከት ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ የራቀ ነው ይላል። አሁን የሚያስፈልገን ተመልከቱ፣ አንደኛ ቆሮንቶስ 2:9-10 እስከ 15-16 ላይ ያለው እኛ የክርስቶስ ልብ አለን፣ ምክንያቱም ዓይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ይህንንም ምን ይላል? በመንፈሱ የገለጠው ይላል። ከእግዚአብሔር መንፈስ በስተቀር የእግዚአብሔር የሆነውን ሊያውቅ የሚችል ማን ነው ብሎ ይጠይቃል። የዚህን ዓለም መንፈስ አልተቀበልንም፣ የእግዚአብሔር የሆነውን እንጂ። ይህ በሁለት ሰዎች መሃል ይለያያል። መንፈሳዊ ሰው የዚህ ዓለም ሰው ብሎ ይለየዋል። ለዚህ ዓለም ሰው ወይንም ካርናል ወይንም ስጋዊ ሰው እንዲህ ያለው ነገር አሁን እኔ መጥቼ የምናገረው ሞኝነት ነው፣ ሊቀበለው አይችልም። ለምን ቢባል አይቼ ዳስሼ አረጋግጬ ናቹራል የሆኑ ጥያቄዎችን ያበዛል። ከዚህ ደግሞ የተለየ ነው። ለምን? ኢየሱስ ሞትን ድል አድርጎ ተነስቷል የሚለው የእምነት መሰረት ውስጥ ነን ያለ ነው። በትንሣኤው በኢየሱስ ክርስቶስ የሚያምን ሰው በተነሳው የመንፈስ አካል ውስጥ ነው የሚጠበቀው። የእረኛችን በዛ ውስጥ ነው የሚገኘው። ኢየሱስ እየጠበቀ ኢየሱስ ሰላም እየሰጠን፣ ብዙዎች ሰላም ሊያጡ ይችላሉ። የጌታ ሰላም ግን ካንተ ጋር አለ። ሃሌሉያ! ምክንያቱም ኢየሱስ እውነት ስለሆነ ሕይወትን ይጠብቃል። ወደሱ ትቀርባለህ። የጌታን ድምፅ መስማት ወገኖቼ በሕይወታችሁ ውስጥ ቅድሚያ ልትሰጡት የሚገባ ነው። የሚቀጥለው ጊዜ ላይ ይህ ድምፅ
በኪዳን ውስጥ እንደሚሰራ አብረን ኪዳንን እንመለከታለን። ኪዳኑን በድምጽ ውስጥ እናየዋለን። እምነት ምንድነው? ከመስማት ነው። መስማትም ማንን? የእግዚአብሔር ቃል። አሁን ኢየሱስ በሕይወታችሁ ላይ አንድ ነገር ያስታውሳችኋል። የመጨረሻ ይችን ነገር ልናገርና ልጨርስላችሁ። ጌታ ኢየሱስ የተናገረህ በምንም አይነት ቀናቶች ጊዜያቶች ሁሉ ይቆጠሩ አትረሳውም፣ በልብ ውስጥ የሰረጸ ነው። ይህ ነው የመንፈስ ቅዱስ ሥራ። ልጅ ሆነ ተናግሯል፣ አትረሳውም። ብዙ ነገሮች እኮ ሰዎች አውርተውን ረስተናል፣ ተምረንም ረስተናል። ነገር ግን የኢየሱስ ድምጽ የሚረሳ አይደለም። ሁል ጊዜ በውስጥ ሆኖ ያስታውሳል። የመንፈስ ቅዱስ ሥራ ይሄ ስለሆነ አምናለሁኝ። በእነዚህ በተከታታይ ጊዜያት በሚኖሩ ትምህርቶች ጌታ በሕይወቴ ላይ የሰራውን ለብዙ ሰዎችም ሲያደርግ ምስክሩኝ ያየሁትን ይህ በጸጋ በእግዚአብሔር ቸርነት እንጂ በእኔ ዕውቀት በእኔ ብቃት ያልሆነውን የተጠቀምኩበትን ለእናንተ ደግሞ ይህንን ዕድል አግኝቻለሁ። በቲክታክ በዩቱብ ለምትከታተሉ ሁሉ እግዚአብሔር ዘመናችሁን ይባርክልኝ እላለሁ። ብሩካን ናችሁ። ሻሎም